እንደበሰለ ሰው እንዳደገ ሰው አደልት እንደሆነ ሰው ይሄ የልጅነት ባህሪያችንን መሻር ኢማቹር የሆኑ አክሽኖችን መተው እግዚአብሔር የሚያኖረኝ ቦታ መኖር ፈልጋለሁ እሱ የሚፈልገውን ነገር ማድረግ ፈልጋለሁ እሱ እንደሚፈልገው መኖር ፈልጋለሁ በጣም ለፈቃዱ ፍቅር አለ ይረዳዋል የምታልፊበትን ድካሙን ያውቀዋል ረሃቡን ያውቀዋል የሰዎችን ክፋት ያውቀዋል ድካሙን ያውቀዋል ዛፊት ሞቷል ማለት ነው ወይ የራሱ ኃጢያት አስቆጥቶታል እግዚአብሔር ወይ የህዝቡ ኃጢያት አስቆጥቶታል ስለዚህ ይቀሰፋል ሲንሰሪቲ ነው ሲንሰሪቲ ወይም ኦተንቲሲቲ የሆንሽውን መሆን ነው እውነተኛ መሆን ነው ራስሽን መሆን ነው ከልብ መሆን ነው በቃ ፕሪቴንድ አላረግም አልጨነቅም ያልሆንኩትን መስዬ መቅረብ ያልሆንኩትን ሆኜ ለመቅረብ አልሞክርም በቃ this is me ይሄ ነኝ በቃ አላስመስልም ስለዚህ ሲንሰሪቲ እንደዛ ነው ኦተንቲሲቲ ራስሽን ነው የምትሆኚው አላስመስልም አልደብቅም ማለት ራሴን የሆነ ጻድቅ ቅዱስ ምናምን ሰው ሆኜ ለመቅረብ አልሞክርም ባለፈው አንድ ፕሮግራም ላይ ካንቺ ጋር ስናወራ መሃል ላይ እኔ ምን አልኩሽ እኔ ዓለማዊ ነገር ነኝ እኮ አልኩሽ ከዛ አንድ ሰው የሚወደኝ ሰው ነው እንዴት እንደዛ ትላለህ እንዴት ዓለማዊ ነገር ነኝ ትላለህ አለ ታዲያ ምንድን ነኝ አልኩት እኔ አሁን ቅዱስ ጻድቅ ምናምን ሰው ነኝ ሴምሲ ነው የምኖረው የራሴን ላይፍ አውቃለሁ ድካሜን አውቃለሁ በእግዚአብሔር ጸጋ ነው የቆምኩት ስለዚህ ራሴን ቅዱስ ምናምን አይደለም ኦፍ ኮርስ ይሄው ነው ብለሽ ታቀርቢያለሽ እግዚአብሔርን እወደዋለሁ በጣም እንደሚወደኝ አውቃለሁ እንደሚጠቀምብኝ አውቃለሁ እንደሚሰራብኝ አውቃለሁ ግን ራሴን ግን ይሄ በክርስትና በሱ መዋጀት እሱ በሪደምፕሽን አለ ጀስቲፊኬሽን አለ ሳንክቲፊኬሽን አለ እነዚህ ፕሮሰሶች አሉ ጀስቲፊኬሽን ሳንክቲፊኬሽን ሪደምፕሽን በእነሱ አምናለሁ ግን በራሴ ግን ኦፍ ኮርስ ኃጢአተኛ ሰው ነኝ ለምን ኃጢአተኛ ትላለህ ራስን ኦፍ ኮርስ ታዲያ ምንድነው እና የራስሽን ሆነሽ አለማስመሰል ራስሽን ሆነሽ መምጣትና ሰዎች ሊፈርዱብሽም ሲመጡ እኔ መቻልኩም ያለሽ ማለት ነፃ ያደርግሻል ያለፈው ሳምንት በጨዋታ መሃል ካንቺ ጋር ያወራን እኔ ምን አልኩኝ አሜሪካ ሲሄድ የገባሁበት ላይፍ እንትኑ የድካም አልነበረበትም ብዬ አልኩኝ ሰው አንቺ በጣም ነው የሚሰማው መስመር ነው የሚሰማሽ እኔ አሁን እዛ ጋር ያልኩት ምንድነው እህቶቼ መጡ እዛ ቤት እኔ ከመሄዴ በፊት ተጋብዘው ነበር እና ያው ምንድነው ሐሳቡ አሜሪካ ስትገቢ ለፍተሽ ነው እንግዲህ ከስራ ፈልገሽ ከዛ ጀምረሽ ከዛ ተራቅመሽ ከዛ ምናምን ነው እና እውነት ነው እኔ ሲሄድ ኦሬዲ በቀድሞ ባለቤቴ ቤት አላት ነምበር 1 እና ትልቅ ቤት አላት በጣም ሂውጅ ነው እውነት ነው መኪናዎች አሉ የሷ ሌክሰስ ነው ሌተስቱ ሌክሰስ ነበራት ለኔ የተገዛ መኪና አለ እውነት ነው እና የወርቅ ሹካና ማንኪያ ያልከው እውነት ነው ወይ አለኝ አዎ እውነት ነው ወርቅ ሙሉ ወርቅ ነው ወይስ ጫፉ አለ ሙሉ ወርቅ ሙሉ የወርቅ ሹካና ማንኪያ ነበር አልኩት ደግሞ እውነት ነው እህቶቼ ሄደው እንትን ነው ለኬክ ምናምን ሲበላ መጣ ወርቅ እና ገላብጠው ያሉና ፒውር ጎልድ ነው ሹካው ማንኪያው ከዛ ምን አለ መሰለሽ ዶክተር እንትን ሰይጣን በጣም አሳስተዋል አለኝ በጣም ተሳስተሃል ከዛ ቤት መውጣት አለኝ እኔ በሆን ኖሮ ከዛች ቤት አልወጣም አለ በተአምር አንዳንድ ችግሮች እኮ ነበሩ አልኩት የፈለገ ችግር ቢኖር ብትደበድበኝ ከዛ ተለጣ እንትኑን አስቦት ነው ለግዠሪው ምናምን አስቦት ለምን አትደበድበኝ ሚስት ያለ ከዛች ቤት አልወጣም አለ እና አሁን ሲንሰሪቲ ኦተንቲሲቲ እኔ አሁን ድካሞቼን የምናገረው እዛ ጋር እንዲገጥሞኛል ትዳር ፌል አድርጌያለሁ ሁለተኛ ግብቼ ነበር አልሆነም ብዬ የምናገረው ከዛ እዚህ ጋር መጥቼ ፕሪቴንድ አድርጌ በቃ ምንም ጥፋት አጥፍቶም ያው ቅዱስ ጻድቅ ምናምን ሰው ሆኜ ራሴን ፕሬዘንት ማድረግ ስለማልፈልግ ማስመሰል አይጠበቅብኝም ራሴን ሆኜ ነው ያለፍኩባቸው ነገሮች አሉ ይሄ ነው ቴክ ኢት ኦር ሊቭ ኢት ነው አለቀ ስለዚህ ሲንሰሪቲ ይረዳሻል ማለት ነው
ፈጠን ልበል አሁን ማቹሪቲ ነው ወይ ማቹሪቲ አሜሪካኖች ደግሞ በሌላ ነው መብሰል ነው የምናልፍባቸው መንገዶች ያበስሉናል እኛ ፈቃደኞች ከሆነን የምናልፍባቸው እሳቶች ያበስሉናል የምናልፍባቸው መከራዎች ያበስሉናል ፍቅር ዩኒቨርሲቲ ትምህርት አያበስልሽ አያበስልም የኮሌጅ ትምህርት አያበስልም ብዙ ስራ መስራትና ሀብት ማካበትም አያበስልሽ ኢቭን መጽሐፍቶች በጣም ይረዱሻል የተወሰነ ኮንትሪቢዩሽን አላቸው ግን አያበስሉሽም ላይፍ ነው የሚያበስለው ምታልፊባት መንገድ ነች የምታበስለው ወደ ማቹሪቲ የምታመጣሽ እና ይሄ የልጅነት ባህሪያችንን መሻር ኢማቹር የሆኑ አክሽኖችን መተው ማኩረፍ ዝም ብሎ መነጫነጭ ተጣላ ምናምን ኢማቹር የሆኑ ነገሮችን ማስወገድና እንደበሰለ ሰው እንዳደገ ሰው አደልት እንደሆነ ሰው እንደዛ መመላለስ ያስፈልጋልና ይሄም ሌላ ማጣፈጫ ነው የመጨረሻው እኔ በህይወቴ የጠቀመኝና በጣም ጥሩ ነው ብዬ የምለው ስፒሪቹዋሊቲ ነው ስፒሪቹዋሊቲ መንፈሳዊነት ነው አሜሪካ ካንሳስ ነው ቴክሳስ ካንሳስ ሲቲ ነው ቴክሳስ ሂውስተን ዳላስ ምናምን ያሉበት ኦስተን ሂውስተን ዳላስ አካባቢ አንድ የተፈጠረ ታሪክ ልንገርሽ 3 ጓደኛሞች ናቸው አንዱ በጸሎት ያምናል ሁለቱ በጸሎት አያምኑ እና ቤት ሊገዙ ነው እና ቤት ሲገዙ እሱ ይጸልያል የቱ ጋር ልግዛ እግዚአብሔር ሆይ ምናምን እያለ ይጸልያል ስለዛ ሲጸልይ እነሱ አንዳንዱን ነገር እኮ በማይንድ ተጠቀም እንጂ ዩዝ ዩር ማይንድ ሁሉ ነገር ጸልይ ሁሉ ነገር እግዚአብሔር ፈቃድ ስላለህ እንዴ ይሉታል ሁሉ ነገር ዲት ነው በቃ ቤቱና ያለን ቫልዩን ቼክ እናደርጋለን እንገዛለን እኔ ጸልዬ ነው አለ ከዛ 3ቱም ቤት ገዙ አንድ አይነት ቤት ነው የገዙት የተለያየ ሰፈር ነው ግን የገዙት ያ አንደኛው ጓደኛ እዛ ጋር ገዛ አንደኛው እዛ ጋር ገዛ ይሄ ደግሞ በነገር ሁሉ ጸልያለሁ የሚለው ደግሞ እዚህ ጋር ገዛ ከዛ አንድ አይነት ቤት ነው ያገኙት ይሲ ያሉት ማይንድህ መጠቀም ነው እንደውም ያንተስ የኛ ሰፈር እኮ ካንተ ይወልጣል ይሻላል አሉት እኛ የገባንበት ሰፈር ልክ ነው ግን በቃ እሱ የመረጠልኝ እና የገዛሁት አለ ምንም ዲፈረንስ የለውም ቤቱ አንድ አይነት ነው አንዳንዴ ማይንድህን ብቻ ተጠቀም ዝም ብለህ እንደው ምናምን አሉት በአመቱ ይሄ ቢጸልየው ሰውዬ ጸልዩ የገዛው ጋር እዛ ሰፈር አንድ ካምፓኒ መጣ ካምፓኒው መጣና ደብዳቤ ጻፉለት ልናናግርህ እንፈልጋለን በጣም ብለው በትህትና ከዛ ቢሮአቸው ጠሩት ካምፓኒው ምንድነው ነዳጅ የሚያወጣ ካምፓኒ ነው ከዛ እኛ እንደዛ ነው የምንሰራው ሪፋይነሪ ነው የምንሰራው ነዳጅ ነው የምናወጣው እና እያጠናን ነበር መሬቱን ስናጠና አንተ ቤት ያለበት አካባቢ ከስር ነዳጅ አለ ኦይል ክምችት አለ አንተና እዛ አካባቢ እዛች ሰፈር እሱ ያለበት አካባቢ እና በቃ ፌቨር ልንጠይቅህ ነው የመጣ ነው ምንድነው እሱ ይሄን ቤት ተሰጠናለህ እኛ ፍርሰነው እዛ አካባቢ እንትን ሪፋይነሪ እናወጣለን ዘይት እናወጣለን ላንተ ከዚህ እኩል የሆነ ቤት ሌላ ቦታ እንሰጣለን ካንተ ከዚህኛው እኩል የሆነ ቤት ሌላ ቦታ እንሰጣለን ከዛ በተጨማሪ ይሄን ቤት የገዛህበትን ዋጋ 10 እጥፍ ስጦታ እንሰጣለን አሉት ቤቱን አዲስ ቤት ተመሳሳይ እንሰጣለን ከዛ ይሄን የገዛህበትን ቤቱን የገዛህበትን ዋጋ 10 እጥፍ እንሰጣለን አሉት ኢማጂን አሁን $100,000 ገዝቶት ከሆነ $1 ሚሊዮን እንሰጣለን ሌላ ቤት ደግሞ እንሰጣለን አሉት ጓደኞቹን አስቢያቸው እውነት ነው እኩል ነው ቤት የገዙት እውነት ነው አንድ አይነት ነው የሱ ግን ከስሩ ከቤቱ ስር ግን መሬቱ የሚፈለግ መሬት ነው ተመሳሳይ ቤት ተሰጥቶት ያወጣውን 10 እጥፍ ተሰጥቶት ሰውየው ሀብታም ሆነ ምረጥልኝ ማለት ጥሩ ነው ምረጥልኝ አንተ የመረጥከው ሴት ላግባ እሷም ደግሞ አንተ የመረጥክልኝን ወንድ ላግባ አሁን አንድ ሰው ምስኪን ትመስላለች ሴቷ ለምሳሌ ምስኪን ትመስላለች ከዛ ግን እግዚአብሔር የመረጠልኝ እሷን ነው ብሎ ያገባል በአእምሮም ያመዛዝናል ትልል ግን እሷ ውስጥ ሀብት አለ ውስጧ
የሚገርም ነገር አለ ውስጧ። ስታያት ምስኪን ነች፣ ግን ውስጧ ግን የሚመነዘር ብዙ ነገር አለ። ወይም እሱ ደግሞ ስታየው ምንም በቃ ሀብታም አይደለም ምን አይደለም፣ ግን ውስጡ ግን ሀብት አለ፣ ነገ የሚመነዘር እግዚአብሔር የሚመነዝረውና ፈቃድህ ትሁንልኝ ማለት በጣም ጥሩ ነው። ምን አለ ጌታ ሲናገር? እግዚአብሔር መንፈስ ነው። ከዛ በእውነትና በመንፈስ ይሰግዱለታል አለ። እኔ ውስጥ መንፈስ አለ፣ እግዚአብሔር መንፈስ ነው። በእውነትና በመንፈስ ሰግድለታለሁ፣ በእውነትና በመንፈስ አመልከዋለሁ፣ ወርሺፕ አድርገዋለሁ። እሱ ከቅዱስ አምላክ ጋር በየእምነታቸው ከቅዱስ ከሆነው አምላክ ጋር ፌሎሺፕ ታረጊያለሽ፣ ህብረት ታረጊያለሽ። ስለዚህ መጸለይ፣ ማመስገን፣ ማምለክ፣ ቅዱስ መጽሐፍትን ማንበብ፣ ማሰላሰል፣ ከሱ ጋር ኮኔክትድ መሆን፣ በፊቱ መመላለስ፣ መስገድ፣ እንደዚህ መንፈሳዊ ፕራክቲሶች እኔ ህይወቴን አጠፍተውልኛል። በጣም ነው ያጣፈጡልኝ። በጣም ነው ፕራክቲስ የማደርጋቸው። መጸለይ እወዳለሁ፣ ማምለክ እወዳለሁ፣ ማመስገን እወዳለሁ፣ መስገድ እወዳለሁ። እነዚህ በጣም ነው ህይወቴን ያጣፍጡልኝ። ከዛ ይሄንን ካረክሽ በኋላ ደግሞ እንደሱ ፈቃድ መኖር የኔ ምኞት እንደሆነ ንገርሽ። ነገ በቀሪው ዘመን ምን ትፈልጋለህ ብትይ፣ እግዚአብሔር የፈቀደው ቦታ መኖር እፈልጋለሁ። እግዚአብሔር የሚያኖረኝ ቦታ መኖር እፈልጋለሁ። እሱ የሚፈልገውን ነገር ማድረግ እፈልጋለሁ። እሱ እንደሚፈልገው መኖር እፈልጋለሁ። በጣም ለፈቃዱ ፍቅር አለኝ። በጣም በቃ እኔ አብዛኛው ጸሎቴ እንደውም ፈቃድ ይሆንልኝ፣ አንተ ደስ ያለህ፣ አንተ የመረጥክልኝ፣ አንተ የወደድከው ላይፍ ስታይል፣ አንተ የመረጥከው አኗኗር፣ አንተ የመረጥከው ቦታ ይሁንልኝ። በቃ አንተ ያልከው ነው። በቃ በጣም የምፈልገው ነገር እሱም ፈቃድ ነው እና በዛ ምናለሁ። ከዛ ሲሆን ፈቃዱ ነው ብዬ እስማማለሁ። የሚያኖረኝ ኑሮ እኖራለሁ፣ የሚያበላኝ እበላለሁ፣ የሚያኖረኝ ቦታ እኖራለሁ፣ ላይፌን አክሴፕት አደርጋለሁ። እሱ ፈቃድ ነው፣ ኢንጆይ አደርገዋለሁ በጣም። ከዛ ደግሞ ፈቃዱን ለመለየት ትሞክሪያለሽ። አንድ ነገር ልታደርጊ ስትሞክሪ ትጠይቂዋለሽ። ምንድነው? እንዲህ ላድርግ ወይ አላድርግ ወይ ብለሽ ደግሞ ትጠይቂያለሽ። በጣም ኢንትረስቲንግ የሆኑ ነገሮች ነበሩ። የድሮ እስራኤል ሕዝብ ጋር ካህናቶቹ ጋር ሊቀ ካህኑ ጋር ያለ ሁለት እንደ ጠጠር ነገሮች አሉ፣ የሚያምሩ ከከበረ ድንጋይ የሚሰሩ ኡሪም እና ቱሚም ይባላሉ። በጣም ፋሲኔት የሚያደርጉኝ ናቸው። ድሮ አጥንቻቸዋለሁ። ኡሪም እና ቱሚም ካህኑ ጋር ነው ያለው፣ ሊቀ ካህኑ ጋር እና ሊቀ ካህኑ አሁን ንጉሱ ለምሳሌ ዳዊት ወደ ጦርነት መውጣት ከፈለገ ልውጣ ወይስ አልውጣ ብሎ ካህኑ ጋር መጥቶ ይጠይቃል። ከዛ ካህኑ በኡሪምና በቱሚም ይጠይቅለታል፣ ፈቃዱን ይጠይቅለታል ይላል። እዚህ ጋር በጣም ኢንትረስቲንግ እንትን አለ። እኔ በኃይል የምወደው አንድ 3 ደቂቃ ላወራልሽ። ሊቀ ካህኑ አለባበሱ ስፔሲፋይ ተደርጓል። ከላይ ከእግዚአብሔር ነው የታዘዘው፣ ለሙሴ ነው የተነገረው፣ ለአሮን ነበር የመጀመሪያው ሊቀ ካህንና እንዴት እንደሚለብስ ኤፉዱ እንዴት እንደሚሰራ ሐምራዊ፣ ሰማያዊ፣ ቀይ፣ ወርቅ እንዴት እንደሚፈተል ልብሱ ምናምን ትእዛዝ ሰጥቷል። ከዛ ጥምጥሙ እንዴት እንደሚሰራ ተነግሮታል። ጥምጥሙ ይደረግና ግንባሩ ላይ በቅጠል መልክ የምትሰራ ወርቅ አለች እና ላይዋ ላይ ቅድስና ለእግዚአብሔር ተብላ ትጻፋለች። አሳውሻለሽ አይደለ? ቅድስና ለእግዚአብሔር ተብሎ ይጻፍባታል። እዚህ ደረቱ ላይ 12ቱን የእስራኤል ነገዶች የሚወክሉ የከበሩ ድንጋዮች አሉ፣ በተርታ የተቀመጡ ያስፔድ፣ መረገድ፣ ቤርሌ እንዲህ የሚባሉ አልማዝ ራስን ይጨምራል። 12 ድንጋዮች አሉ። እሱ አለ። ከዛ ከስሩ ሌላው አለባበሱ እንዳለ ሆኖ ከስሩ የወርቅ ደውሎች አሉ፣ ወይም የወርቅ ሻኩራዎች ይባላሉ እና ደውሎች ናቸው። ከወርቅ ነው የሚሰሩት። ቀሚሱ ጫፍ ላይ የተንጠለጠሉ ዙሪያውን የተንጠለጠሉ ሮማኖች አሉ። ከዛ ደግሞ የወርቅ ደውሎች አሉ። ካህኑ ሲሄድ ድምፅ አለው፣ ሚውዚክ ነገር አለው። እነሱ ይገጫጫሉ። እነሱ እየተገጫጩ ልብሱ ጫፍ ላይ ያሉት ነገር እየተገጫጩ ሚውዚክ ይፈጥራሉ፣ ድምፅ አለው። ግን ጥቅሙን መሰለሽ፣ ሊቀ ካህኑ በዓመት አንድ ጊዜ ወደ ቅድስተ ቅዱሳኑ ይገባል። በዓመት አንድ ጊዜ። አሁን የውጭው አለ። አሁን ታበርናክል መገናኛው ድንኩን ላይ ያሉ ውጪ ሌላ ሰው የሚገባበት አለ።
መካከለኛው ካህናቶቹ የሚገቡበት አለ። ውስጥ ግን ቅድስተ ቅዱሳን አለ። the holy of holies የሚባለው ቅድስተ ቅዱሳን አለ። እዛ ውስጥ ያለው ምንድነው? የቃል ኪዳን ታቦቱ አለ። ቃል ኪዳን ታቦቱ አለ። የወርቅ ማዕጠንት አለ። ወርቅ ዕጣን ማጠኛ አለ። ማዕጠንት አለ። ቃል ኪዳን ታቦት ውስጥ 2 ጽላቶች አሉ። በዛ ጊዜ ታበርናክል ውስጥ የለመለመችው የአሮን በትር አለች፣ እዛ ጋር አለች እና ቅድስተ ቅዱሳኑ አለ። ማንም መግባት አይችልም። ቃል ኪዳን ታቦቱ ያለበት ቦታ ነው። ሊቀ ካህኑ ግን በዓመት አንድ ጊዜ ይገባል። በዓመት አንድ ጊዜ ሲገባ ደም ሳይፈስ ስርየት የለምና ደም ይዞ ነው የሚገባው። ደም ይዞ ይገባል። ከዛ ስለ ራሱ ኃጢአትና ስለ ሕዝቡ ኃጢአት ንስሐ ይገባል፣ ያስተሰርያል። አሁን ሊቀ ካህኑ ገባ። ሲገባ ልክ አይሁዶች የራሳቸው ጽሁፎች አሉ። ታልሙድ ነው። ልክ እንደ ለሙስሊሞች ቁርአን፣ ለክርስቲያኖች መጽሐፍ ቅዱስ፣ የነሱ ደግሞ ታልሙድ ነው። ልክ ሙስሊሞች ከቁርአን ተጨማሪ ሐዲስ እንዳሏቸው፣ ክርስትና ደግሞ የተወሰኑት የራሳቸው ተጨማሪ ጽሁፍ እንዳላቸው፣ ከታልሙድ ደግሞ ተጨማሪ ያላቸው ጁዳይዝም እና እዛ ላይ ያለን የተጻፈና ተቀባይነት ያለው ነው። ይሄ ሊቀ ካህን ሊያስተሰሪ ሲገባ ምን ይደረጋል? አንድ እግሩ ላይ ገመድ ይታሰራል። ገመድ ይታሰራል አንድ እግሩ ላይ። ከዛ ይገባል። ገመዱ የሚታሰረው ምንድን ነው? ሊቀ ካህኑ ገብቶ ቅድስተ ቅዱሳን ገብቶ ታቦቱ ፊት ሲቆም የእግዚአብሔር ቁጣ ከነደደ ይቀሰፋል። ከተቀሰፈ ደግሞ ማውጣት ስለማይቻል ማንም ገብቶ ከቅድስተ ቅዱሳን ውስጥ የእሱን አስከሬን ማውጣት ስለማይቻል እግሩ ይታሰራል። ተጎትቶ ነው የሚወጣው። እንዴት እኮ የሚያስፈራ ነበር! በጣም እኮ የሚያስፈራ። የብሉይ ኪዳን በጣም ከባድ ነው። ስለዚህ ሊቀ ካህኑ ደሙን ይዞ ይገባል። እግሩን ታስሮ ነው የገባው። አንድ እግሩ ላይ ገመድ አለ። ይገባል። እየፈራ ነው የሚገባው። ሊያስተሰርል ነው የሚገባው። ደም ይዞ ይገባል። ከዛ ይቆማል፣ ይጸልያል። እዛ ያስተሰርያል የህዝቡን ኃጢአት። እዚህ ላይ 12ቱ የከበሩ ድንጋዮች አሉ፣ ሪፕሬዘንት ያደርጋሉ። ከዛ የህዝቡን ኃጢአት ይናዘዛል፣ የራሱን ኃጢአት ይናዘዛል። አሁን ውጭ ያሉት ምን ይሰማሉ መሰለሽ? ቀሚሱ ላይ ጫፍ ላይ የታሰሩት የወርቅ ደውሎች ድምጻቸው ይሰማል። ኮንቲኒየስሊ ስለሚንቀሳቀሱ የነሱ የሚፈጥሩትን ሚውዚክ ይሰማሉ፣ ድምጽ ይሰማል። ስለዚህ ሂዝ ኦኬ፣ ድምጹ እስካለ ድረስ ሂዝ ኦኬ ማለት ነው። ድምጹ ከጠፋ ግን ይደነግጣሉ። ጸጥ ካለ፣ ምክንያቱም እነዛ የሚንኳኳው የሚንሿሿው ጸጥ ካለ በጣም ይደነግጣሉ። አንድ ነገር ሆኖ ሊሆን ይችላል። ከዛ ጠብቀውት ለረጅም ጊዜ ጸጥ ካለ ሊቀ ካህኑ ተቀስፏል ማለት ነው። እዛ ፊት ሞቷል ማለት ነው። ወይ የራሱ ኃጢአት አስቆጥቶታል እግዚአብሔር፣ ወይ የህዝቡ ኃጢአት አስቆጥቶታል። ስለዚህ ይቀሰፋል። በኋላ ሲቀሰፍ ማውጣት አይቻልም። በገመድ ተጎትቶ ነው የሚወጣው። እንደዚህ ነበር። ከዛ ስለ ኡሪም እና ቱሚም አወራለሁ ብዬ ነው እዚህ ውስጥ የገባሁት። በጣም የሚያስደስተኝ ለክርስቲያኖች፣ ይችኛዋ ለክርስቲያኖች ነው የምናገረው፣ ለክርስቲያኖች ነው የምናገረው እና ጌታ ኢየሱስ መስቀል ላይ ሞታል አይደል? ደሙን አፈሰሰ፣ አንጠፈጠፈ ደሙን። ከዛ ምንድነው የሚለው? ልክ እንደዚህ እንደ ሊቀ ካህኑ በሰማይ ባለው ቤተ መቅደስ የገዛ ደሙን ይዞ ገባ ይላል። ይሄ ለኔ ማይንድ ብሎዊንግ ነው። በቃ የገዛ ደሙን ይዞ ገባ። ዋንስ ፎር ኦል ነው የሚለው። ለአንድ ጊዜ የገዛ ደሙን ይዞ ገባ። በገዛ ደሙ ገባ ወደ ውስጥ። ከዛ የበጉን መስዋዕት አስቀረ፣ የጥጃውን መስዋዕት አስቀረ፣ ያኛውን መስዋዕት አስቀረ። ምክንያቱም በገዛ ደሙ ነው የገባው። እንደ መልከ ጼዴቅ ስርዓት የዘላለም ካህናችን ሆነ፣ ሃይ ፕሪስት ሆነ። ሊቀ ካህናችን አሁን እሱ ነው። በክርስትና ምን ሆነ? ይሄ ነው ሊቀ ካህናችን ሆነ። የገባው ግን በገዛ ደሙ ነው። የራሱን ደም ይዞ ነው የገባው። ከኃጢአት በስተቀር በነገር ሁሉ የተፈተነ ስለሆነ እኔ ኢየሱስን የምወድበት ምክንያት አንዱ ይሄ ነው። ከኃጢአት በስተቀር በነገር ሁሉ የተፈተነ ስለሆነ አንደርስታንድ ያደርጋል፣ ይረዳሻል። የዚህን ምድር ኑሮ አይቶታል እና
ይረዳዋል። የምታልፊበትን ድካሙን ያውቀዋል፣ ረሃቡን ያውቀዋል፣ የሰዎችን ክፋት ያውቀዋል፣ ድካሙን ያውቀዋልና ሊቀ ካህን ኃጢአታችን አንድ ጊዜ የሚያስተሰርይ ሊቀ ካህናችን ሆነ። የገባው ግን በገዛ ደሙ ነው ይላል። ይሄ ፋሲኔቲንግ ነው። በጣም የምደነቅበት ነገር ነው። ከዛ አሁን ይራራልኛል፣ በድካሜ ይራራልኛል። አሁን ስደክም የማይፈርድብኝ ለዚህ ነው። ይሄ ምድር ከኃጢአት በስተቀር በኃጢአት አልተፈተነም። በሌላውን ግን አይቶታል፣ ስቃዩን አይቶታል፣ የምድርን ኑሮ እና ይሄ በጣም ያስገርመኛል። ከዛ ምን ይላል መሰለሽ? የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም ሕያው እግዚአብሔርን እናመልክ ዘንድ ሕሊናችን እንዴት ያነጻ ይላል። ይሄ አስገራሚ ነው። ራእይ 9 ላይ ነው ያለው። ኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ስጋን ለማንጻት የሚቀድሱ ከሆነ እነዛ ይቀድሱ ነበር። በብሉይ ኪዳን የጊደር ደም፣ የበግ ደም፣ የፍየል ደም ይቀድሱ ነበረ። የጊደር አመድ የሚባለው ጊደሯ ትቃጠልና አመዱ ይነሰነሳል። እነሱ ይቀድሱ ነበረ። እነሱ የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ኢየሱስ ደም እንዴት ይልቅ እግዚአብሔርን ታመልኩ ዘንድ ከሞተ ስራ ሕሊናችሁን ያነጻ ይሆን ይላል። ኢትስ ቢዩቲፉል። በጣም ደስ የሚል ነው ለክርስቲያኖች። እኔ ደግሞ ክርስቲያን ስለሆንኩኝ በጣም ነው ደስ የሚለኝ እና ኢማጂን የማደርገው መሰለሽ ያ የሚያስፈራ ቦታ ቅድስተ ቅዱሳኑ ቃል ኪዳን ታቦት ያለበት የወርቅ ማዕጠንት ያለበት በዓመት አንድ ጊዜ ብቻ ሊቀ ካህኑ የሚገባበትን ቦታ እሱ ከራሱ የተንጠፈጠፈ ደም ይዞ ገባ እና ለዘላለም ሊቀ ካህናችን ሆነ። በድካማችን ሚራራልን ሆነ እና በጣም ደስ ይለኛል ይሄ። ስለዚህ አሁን ኡሪምና ቱሚምን ያነሳሁት ምንድነው? ፈቃዱን ማወቅ ስትፈልጊ እኔ አሁን ለምሳሌ የተለያዩ ነገሮችን ስናደርግ ፈቃዱን መጠየቅ አለብን ብዬ አምናለሁ። መንፈሳዊ ስፒሪቹዋሊቲን ከተቀበልን መጠየቅ አለብን። ፈቃድህ ነው ወይ ብሎ መጠየቅ አለብን። በሁሉም አቅጣጫ በሁሉም ህይወት። ከዛ አንድ ጊዜ ብለነዋል፣ ዕጣይን የምታጠና አንተ ነህ ይላል አይደለም? ስለዚህ ዕጣ እሱ እንዲያወጣልሽ ማድረግ